በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ላይክ ሼር ሰብስክራይብ ገባ በሉ። ዛሬ እንደተለመደው ተከታተች ብያለሁ። እንግዲህ አልፋለፍ ብቅ ማለት አይቀርም። ለምን አልፋለፍ ሾባት ላይ እኔ አይመቸኝም። አንደኛ ስላመመኝ ነው። ሁለተኛ አልሐምዱሊላህ እሱ የሰጠኝን እሱ እስከሚመልስ አልሐምዱሊላህ ወረብል ዓለሚን ሽኩር ለሱ ገባለሁ። አልሐምዱሊላህ ከልሽኩር እያልኩኝ አመሰግናለሁ። ደግሞ ክርስቲያን ወገኖቼ ሰላም እያለሁኝ እንግዲህ ሁላችሁንም የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለምንድን ነው አይኔ በጣም ስለሚያመኝ አሁን አቁሜያለሁኝ። ብዙውን ጊዜ ጀዋል ላይ መዞር ብዬ ነው ምራችሁ። ለምን ሕክምና እስከደረስኩ ድረስ ማለት ነው። እሱ ያመጣው እሱ ስለሚመልሰው አልሐምዱሊላህ ብሎ መቀበል ነው። አንደኛ ደረጃ ዛሬ የመጣሁበት በግምጃዬና በርዶ በማን ነው የግምጃ ጓደኛ እያላችሁ የምታሽቀብጡለት ማለት ነው። ይሄ የውሻ ሰንሰለት መስሎ አንገቱ ላይ የተሸከመው ሰውዬ እኔ ውሻ ነው እንደዚህ ያለ ሰንሰለት ተሸክሞ ማየው ማለት ነው። ግምጃ ዘንድ ማንም አይደርስም። አንደኛ ደረጃ አታሽቃብጡ ሁላችሁም። እኔ የአገሯ የወንዟ የመካነ ሰላም የማቀደላ ሳይንት ልጅ ነኝ። ገባችሁ? የአካባቢዋ የአንድ ምንጭ ውሃ ታጣ። ግን እናንተ ብታሽቀብጡ እኔና እሷ የትም አንራራቅም። አንደኛ እንዴት ስላችኋለሁ። ሁለተኛ ደረጃ ደግሞ እንግዲህ ላይኳን ሸራ ሰብስክራይብ ላይክ አድርጉት። በማያገባችሁ ተገብታችሁም ሰው እንዳትሳደቡ መታችሁ ጥሩ ኮመንቷል ነከነካ አድርጋችሁ ጥሩ ማለት ትችላላችሁ። ስርባችሁን ኪሳችሁ ጭምር አድርጋችሁት ማለት ነው። እሷም ተናግራለች። የመዲያም ህንሳል በአንድ እጄ እያለቀለኩ ባለች ሰዓት ላይ ቲክቶክ ላይ ሰርቼ ነው እዚህ ደረጃ ደረስኩ ብላችኋለች። መዲያም ቅመሞች እንደሷ ሰራ አድርገን እንግዲህ በአንድ እጃችን ሳህን፣ በአንድ እጃችን መክኒሳ፣ በአንድ እጃችን የሽንት ቤት ማጠቢያ ይዘን የመዲያም ቅመምዬ የመዲያምን ወደ ጎን ጀን ላይ ሰራ አድርገሽ እንደሷ እንዲያልፍልሽ ነሽ ጊዜ ግን ተምትሳደቡ ስድብ ቆጠብ እያላችሁ ቢሆን ጥሩ ነው። ያማለ ህማለ ከልጅን ዳር ብሏል አላህ ረህማው። እንግዲህ ያንንም አላህ ጀነቱል ፈርደውስ ሲወፈቃቸው እሱ የፈለገ ሰዓት የወሰዳቸውን ነው እንደዚህ ብዬ ያልካቸው ወንድሞቼ እና ስሩ ሰርታችሁ ግን ሳትሳደቡ አይታችሁ ደህና ኮመንት ጥፋችሁ ብትወጡ ጥሩ ነው ብዬ አንድ ተግባር እሰጣለሁ። ግምጅዬ እንግዲህ ይሄ የውሻ ሰንሰለት የመሰለ የተሸከመልሽ ከጎኗ አደጋ ታድልሃል ሆዴ ታድልሃል ብላ የዘፈነችው ዘፈን ላይ አቀናብራችኋታል። እሷ ካልፈለገች እናንተ ብታቀናብሯት እኮ እሷ ምንም አይ ዶንት ኬር ብላችኋለች እኮ። ብትሰርቡኝ ምንም ብትሉኝ እኔ ምን አገባኝ ብላለች። ይሄው እንኳን ጓደኛዋ እስከዛ ሀገር የገባችው እንግዲህ ግምጅዬን ተዋት፣ ወደ ገንጀንዋት። ለምን በሃይማኖቴም ሆነ በስራዬ ማንም ላይ ገባ ብላለች። በቃ ልቅልቅ አርጋ ነግራችኋለች እያንዳንዳችሁ። ሁለተኛ ደረጃ ግን ተምትሳደቡ መጥፎ ነገር ትታውባት ይሄ ነገር መጥፎሽ ነው ብሏል። እኔ አንድ መጥፎ ነገር ያየሁባት በዩቱብም ላይ ለቀዋለች፣ በቲክቶክም ላይ ለቃችሁታል። እየቆራረጣችሁ እየበጫጨቃችሁ እያቦጫጨቃችሁ ያበዴ ልብስ ለብሳ ያበዴ የተበጫጨቀ ልብስ ለብሳ የተቆራረጠ ልብስ ለብሳ የለቀቀችው ብቻ ነው የጠላሁባት። ያበዴ ልብስ ማለት እንግዲህ ያው ለእሷ አምሯታል መሰለኝ። ለእኔ ደግሞ ያንን ልብስ ከምትለብስ እናቴ የመዲያምን ቅመም ጀለብያ ለብሳ በተሰራልኝ ደስ ላይ ነበር። እንግዲህ አላለው ምንም መደረግ አይቻልም። እንግዲህ አላህ ይራህመን፣ አላህ ይራህማችሁ ነው የኔ እህትዬ። አላህ ሰብሩን ይስጥሽ በልብሱ። ሌላውን ደግሞ ይህ ከልጁ ጋር አይፈልግም፣ አፈልግም። የመጨረሻ አልፈለገችም። ለምንድን ነው በሙክቱ እየገባ ያኔ እስቲ
በኢትዮጵያ ኑሮ ውድነት ያን የሚያህል ሙክት በሬ የሚያህል ሙክት ማን ጥሎ ነው ያበላው? እሺ ክትክት ያርጋችሁና በሬ የሚያህል ሙክት ጥሎ ያበላው ማን ነው? መካነ ሰላም ሄዶ ቀጭቀጮ በልቶ መጥቶ እኮ ነው እዚህ ስድብ ያዟትና የተጣሏት እነ ጫሉታ እነ ጫሩታ ጫሉልታዎች ሁላችሁም ጫሉልታዎች ሆናችሁ። ወላሂ ማን ነው ያን የመሰለ ሙክት ያ ሙክት ስንት ሺህ ብር ነው የሚያወጣው? ስንት ሺህ 50 ሺህ ይገኛል። ለሙክት 50 ሺህ በኢትዮጵያ ማን ነው ገዝቶ የሚበላ? ዶሮ ስንት ሺህ ነው? 10 ሺህ የገባበት ዘመን ላይ እኮ ነው ያለሽው እያንዳንድሽ አንድ እንቁላል 25 ብር ገዝቼ ልበላው ነው ላሸተው ጨምላቆች 20 ብር ገዝቼ አንድ እንቁላል ሩፍ ደግነቱ የእንቁላልና የዶሮ እና የስጋ ፍቅር የሌለኝ ሰው ነው። ደግነቱ መመች ነኝ እኔ በቃ እኔ ለኢትዮጵያ ኑሮ ማመች ነኝ። እንደውም እናቴ ስድብ የሌለው ጣጣ የሌለብሽ ጎመን ፍራፍሬ በቃ ለእኔ እነዚህ ታሉ በቂ ነው። እኔ አሳስላት ይሄን ታገኘው ምንም አልፈልግም እያንዳንድሽ ማለት ነው። ግን የሰው ሙክት በሬ የሚያህል ሙክት ገልብጦ ሆዶ እንግዲህ አሁንስ ፍጭ አርጎ ላቡ ጠፍ ስቲል ቆርጦ መሆዱ ከሰው ጋር መጣላት ቀል ነው እንዴ? ኧረ ነውረኞች የራሳችሁን ነውርማ ወዴኔ ያታላኩ። የበሬ የሚያህል ሙክት ስጋ በልቶ በሬ የሚያህል ፍየል በልቶ ሆዶ ያንዳለቻ ፍየል የሜታን ፍየል ግጥም አርጎ በልቶ ሆዶ እኔ ያንን አርጀ ለነሱ ተማበረ ለእናትና ለአባቴ ወላሂ ሰኒሙት ምን ይመሰለ ቤት መካነ ሰላም ላይ አንጋልዬ እነሱን ነበር ማመጣው። መቼ ስራ ፈትቼ ለሱ ሙክት ገዝታችሁ ጠብቁ ብዬ ብሬን ታባክም ወይ ማነሽና ባትሉኝ አሁን ቪታሚን ከኔ ነው እንድትወስዱ ለቁበሉ። እስቲ ለሆዴ እየሰራሁ ነው መሰለኝ። የሆዴ ነገር አደራ ብላኛለች እናቴ። ያን መሰለ ሙክት ብበላ አሁን ወፈርል ነበር። ይሄ ኦፕሬሽን የሚሆነው ብሬድ ይሄን አይዲን ነበረ ማለት ነው። ቶሎ ስላልበላሽበት ነው ብለውኛል። ግምጅዬ ያንቺ አባት ሙካት ማረድ ይችላል አሉ። እንደው ቢስሚላ የሚለውን ቃልቻ ተወዲ ይዛው ተወዲ ሜታ መተሽ እንዴ ታሰርጅልኝና እንዲበላ ግን እኔ በልቶ ካጃሪ ነው ታዲያ የወንዜ ልሻለሁ የወንዜ የመካነ ሰላማ ልሻለሁ ቀርጥፎ በልቶ ኧረ ተፈዩ እኔ ነግርሽ የለም ግጥም አድርጎ ነው ያውስ የበላው ብርብርታው ውስጥ ይገለበጥ ብርብርታው የእዛን በሜታ ስር ያለ ዝንጀሮ አስተያየት አርጎ አይኑን እስከሚያይ ድረስ የበላው ቆይማ አንድም ጠየቃችሁ ጥያቄ ሀገሬ ሰዎች ያንዳንድሽ የፍየል የበግልሽ ፍየል ሆነች ተብሏል አሉ። እያንዳንድሽ የመጣሽበትን አካባቢ ረስተሽ እኔ የከተማ ልጅ እኔ እንዲህ አይደለም። እኔ የአርሶ አደር የገበሬው ልጅ ነኝ። እኔ አርሶ አንዴ ፋርሶ ቤቱን ጎጆን የያዘው ልጅ ነኝ። ገባችሁ? እኔ ልንገራችሁ ግንጃዬን እንደዚህ ብዬ የምናገርበት ምክንያቱ አልገባችሁም እና ነው። አባትና እናት አይፈልጉም። ለምን እሱ አርሶ አንዴ ፋርሶ የመጣን እንግዲህ እንደዛ አድርጎ መሸኘት የለመደ ሰው ከተማ ገብቶ መንቆጫቆጫ አይፈልግማ። የሀገሬ ሕዝብ ገባችሁ? እስቲ መካነ ሰላም ላይ ሄዱ። ያልታወቀላት አገር እኮ ናት። በጎኗ ምን የመሰለ ጫካ አለ። የአውሬ አይነት አልዋን አሽካል ታውባታላችሁ። ደንቆሮ ላይ አንደኛ በይ እያንዳንድሽ ማለት ነው። አባይ ወንዙ ጎኗ ላይ ነው። አባይ ጎን ወንዟ ላይ ነው። የሹም ወንዙ ጎኗ ላይ ነው። እንዲህ እግሯን ዘረጋግታ ደግሞ ገባችሁ አንድ ዛፍ
ወይንም አንድ ባህር ዛፍ ወይንም አንድ ግራር ትበቅል ስንት ግራ አለው? መሀል ሀገር እኮ ናት የመካነ ሰላም የኩሩ ሀገር የቀብራራ ሀገር አመስግና አስመስግና ታትሳድብ ታታሳድብ በቃ ጸዲያ ያለች ሀገር ናት። እንገራችሁ ወላሂ ኮራ ቀብረር ያለች። አይ እናንተ ሀያትን አላህ ይላክባችሁ። ያችን ሀያት የዱባዋን ወላሂ ሀያት የዱባዋ ትትናገር አንዴ አንጀቴን ራስ ታደርገዋለች። የዲም ዝናብ እየዘነበ ምን ዝናብ ይዘንባል ብላለች ጠዋት። እውነቷን ነው ወላሂ እሷ ልጅ ይመቸኛል ንግግሯ አንዳንዴ ማለት ነው። ጣቅ አርጋ እንደ መቅጠኗ ንግግሯ ጣቅ አርጎ እንዲወስፍ ይወጣል ማለት ነው። እንደኔማ ረጅም ሆና ቀውለል ብትል ምን ታደርጋለች? ረጅም መስየሻለሁ እንደ አንድሽ እኔ ታፊ ወደኩ ባቄላ መሀል ጥልቅጥ ያልኩት እንስዬ እንደዛ ነኝ። አሁን መካነ ሰላም ተህር ግን በቪዲዮ ተወጣ ታገኛላችሁ። መካነ ሰላም መቅደላ ሳይንት ላይ ተሄድ አላህ የዛ ሰው ብሎት ይሄ ቁስል ድኖልኝ ይሄ ነገር ይመጣብኛል ብዬ ታላስበው እሄዳለሁ ብዬ እንደተነሳው አልሐምዱሊላህ ይሄ ነገር መጣ። ደግሞ አሁን አይኔን አመመኝ በጣም። አሁን ትዲን መካነ ሰላም መቅደላ ሳይንት አፋፍ ላይ ሆኜ አሳይሻለሁ እያንዳንድሽ እንዴት እንደምሰራ እንዴት በሀገሬ ላይ እንደማሳይሽ ማለት ነው። እኔ ሙቼ ነጣጣ የገረጣጣ ቦታ ላሳይሽ አሳይሻለሁ። የገበሬ አላያችሁም እንዴ? ይሄ ግምጃ ጋር ይሄ ማን ነው ያላችሁት? አባ ኮስተር የምትሉት ልጅ እሱ እስካሁን ድረስ አልተለያትም። ግን እሱ ልጅ ጎበዝ ነው። ለምንድን ነው ያኔ ቢከፋም ቢበጅም በቃ እስካሁን አብረዋት ካሉት ልጆች እኔ ተቀብለዋት አብረዋት እስካሉት ልጆች እስካሁን ድረስ እንግዲህ ተጎኗል። ታሄድ ያየሁት እሱ ልጅ ነው። ገባችሁ? እርሻ አርሳለሁ ብሎ ሸዋ ሄዶ አላያችሁትም እንዴ? ያንሸን ያህል እንኳን ማረሻ ይዞ በሬ ወብሎ ማቆም ያቃተው ልጅ እኮ ነው። እሷ ግን አይታችኋታል እንዴት እንዳረሰ ሴቷ ማለት ነው። እኔ እንደሳ ሸሪላውሽ አለች አንዲት ጨምላቃ ደግሞ ኮልኮሎ አፍሽ ውስጥ ገብቶ የተፋሽውን ምራቅና የተፋውን ምራቅል ተላልሰሽ እየወጣሽ እኛ ታናይሽ። እኔ እንደሳ ሸሪላውሽ እንትን ምን መሰላችሁ እንዴ? እኔው ነኝ። አሁን ልክልክሽን እነግርሻለሁ። ተዝቷጣ እኔው ነኝ አለች አለች ነው ሸካካ እያንዳንድሽ እንደ አታሽቋልጦ አታንሿኩ። ወላሂ ልንገራችሁ ሁልሽም የመጣሽባትን ቦታ እየረሳሽ ተከተማ ነው የመጣሁት። ከተማ ሆነሽ እስቲ ምን የሰራሽው ነገር አለሽ? እስቲ ተከተማ ወተሽ እንዴኔው ሽንት ቤት እየፈቀፈቅሽ ነው ያለሽው እያንዳንድሽ ማለት ነው። እኔ ገበሬቱ ልጅ ግን ተሄዲ እንኳን ልንገርሽ ግብርና በመለስ ምኖር ሰው ነኝ። አንቺ ግን ምን ትሰሪያለሽ? እስቲ ንገሪኝማ። ያንቺ ቢጤ የገጠር ልጅ ናት። እያንዳንድሽ ልንገርሽማ የገጠር ልጅ ናት። እኔ ከስደት ትመለስ ተየት ትመለስ ብቻ እኔ አላውቅም። ታለችበት ቦታ ረስቼዋለሁ ተረቱን ማለት ነው። ተረቱን